አድርጉልኝ። በጣም እያሳዘነችኝ ያለችው ሩታ ናት ማለት ነው። እና እንደው ያልታደለች ሴት በእውነት ይህን የመሰለ ልጅ ሰጥታው እንኳን አይምሮ የማይሰበሰብ ጭንቅላቱ የማያስብ ወንድ ላይ የጣለሽ ማለት ነው። አሁንም ፈጣሪ የሆነሽ በእውነት አብርሃም፣ ወደ ራስክ ተመልሰክ ልጅክን ብታሳድጉ በጋራ ይሻልካል እንጂ ሁለት ሴቶች ጭን መሃል ገብተክ መውጫ አተክ አሁን ማንን እንደምትመርጥ ግራ ስለገባክ ብቻ ደንዝዤ ነበረ እያልክ ታወራለክ ማለት ነው። ሲጀመርም ምንም የደነዘዝከው ነገር የለም። ይሄ ሁሉ እየተደረገ ያለው በዚች በጉርጥ እህትክ ማለት ነው። እና በእውነት ለቃላቴ ሁሉ ይቅርታ እጠይቃለሁኝ ስላናደደች ነው። በዚች በጉርጥ እህቱ እኔ መረጥኩት ካልሆነ አንተ የመረጥከው ምርጫ አይሆንም ብላ ሄርሜላን እንደረሳት ነገር ተደርጎ አብርሃም ምንም ሳይሆን የሩታ ስም እየጠፋ ነው ያለው። በነገራችን ሩታ የምትንበረከክልሽ ሰው አይደለችም። እውነቴን ነው። የምትለማመጥሽ ሰው አይደለችም። ቡዜ ይሄን ልታውቂ ይገባል። አብርሃም አሁን እውነት እናውራ ከተባለ የትኛው አቋሙ፣ የትኛው መልኩ፣ የትኛው እንትኑ ነው እንደው ሴቶችን የሚስበው? እንደ እውነት እናውራ ከተባለ በፈጣሪ ስራ እንዳታስገቡኝ፣ እግዚአብሔርን ነው የምላችሁ። እንደውም አሁን ስፖርት ሲሰራ ሰውነቱን ወፈር ሲል እንዲህ ሲል አማረ እንጂ ማለት ነው። በእውነት እንደ ፈጣሪ ስራ ጋር እንዳታጣኑ። ፈጣሪ ሆይ ይቅር በለን። ወልጄ አልጨረስኩም እግዚአብሔርን። እኔ አንዳንዴ ሳስበው እሱ ነው እንጂ ሴቶቹ ላይ ያሰራው፣ ሴቶቹማ እነሱ ላይ አላስደገሙ። እውነት እናውራ ከተባለ ማለት ነው። በእውነት በዚህ ልክ ደግሞ አሁን ነገ አንተ ለልጅክ ምን እያስተማርክ ነው? ለልጅክ ምን ጥለክ እየሄድክ ነው? እዚች ምድር ላይ እቺ ምድር ጊዜያዊ ናት፣ ዘላለማዊ አይደለችም። መልካም ነገር ሰርተን ማለፍን እንማር እንጂ ሰዎች ሰውን ከጎዳና አንስተው የተራበን አብልተው የተጠማን አጠጥተው በእውነት የራሱን ድልቅልቅ ያለ ኑሮ ከአሜሪካ ጥሎ መጥቶ ስንት ህዝብ እዛ ጋር ወደ 10 ነው 7,000 ህዝብ አረጋውያንን የሚመግበው ሜቄዶንያን እንግዲህ ቢንያምን አይታችሁት ከሆነ አሁን ያለው ሰውነትና አሜሪካ ያንን የመሰለ ህይወት ተከብሮ የሚኖርበት ሀገር፣ ሰርቶ በዶላር የሚከፈልበት ሀገር ላይ በእውነት ነው የምላችሁ ያንን ሁሉ ዝና ጥሎ መጥቶ እዚህ ጋር ዝቅ ብሎ የሚያገለግለው አያችሁ፣ ለሀገሩ ለወገኑም በፈጣሪም ዘንድ በሰውም ዘንድ ማለት ነው። በእውነት ምንም ኃጢአት ቢሰራ እንጃ ፈጣሪ እጁን ይሆን ትጥብ ብሎ በወርቅ እንደሚሸፍነው ምንም ጥርጥር የለንም ማለት ነው። እናንተስ እዚህ ጋር ዝሙትን እያስፋፋችሁ ነው ያላችሁት ማለት ነው። እና በዚህ ላይ ደግሞ የአንዲትን ሚስኪን ሴት ስም ለማጠልሸት ትዳር እኮ በግድ የለም። እኛ እኮ ከሩታ ጋር ታልሆንክ አይደለም፣ ግን ስርዓትክን ያዝና ልጅክን አሳድግ ነው። ነገ ለልዑል መልካም ነገር ጥለክለት ሂድ ነው እያልን ያለ ነው እንጂ አሁን ልክ ምንም እንደማያስታውስ እንደደነዘዘ አንተ ተምረር ስቴት እንኳን የክ ጊዜ እኮ ታልፈረምኩኝ እኔ አላምናችሁም ስትል አልነበር እንዴ? ያ ሁሉ የተረሳና ነው አሁን ምንም እንደማታስታውስ አክት የምታረገው። እህትክ ቤትም የተናገርከው ቃላት እኮ አለ። መንፈሱ ነው እንዴት ታዲያ የተናገረልክ? አብርሃም ከመጀመሪያውም አልፈዘስክም። አሁንም ቢሆን በሴቶቹ ላይ ቁማር እየተጫወትክ ነው። ወደ ራስክ ተመለስ፣ ምርጫክን አስተካክል ማለት ነው። በእውነት በዚህ ልክ አሳፋሪ ባለጌ አትሁን። አንዳንዴ ወንድ ልጅ ቆፍጠን ብሎ የወንድ ቦታ ሲይዝ ነው ደስ የሚለው። እሴት ጭን ውስጥ እየተከሰከሰ ለምርጫ ተቸገርኩኝ፣ ደንዝዤ ነበረ እንዲሆኜ እና በዚህ ልክ ደግሞ አደባባይ ላይ ማለት ነው። እውነት አንተ ደንዝዘክ ቢሆን እኮ ጋሽዬም ዝም እንደማይሉ እናውቃለን። ጸበል ቦታም ትሄዳለክ፣ የሃይማኖት ቦታም ቸርችም ቢሆን ትሄዳለክ፣ እንደ ሃይማኖትክ ማለት ነው። ግን አልደነዘዝክም። ደንዝዘክ ዳንክ ከተባለ ደግሞ መጀመሪያ ምንም ነገር አላስታውስም ከማለትክ በፊት ለእህትክ ንገራት በምን እንደ ዳንክ። አውቃክ ነው ወይንስ ምን እንደተባለውም ድግምት አድርገውብክ ነው? እንግዲህ በመስቀል ላይ ድግምት ሩታ አድርጋለች እያላችሁ ነበር ያኔም ማለት ነው። ሩታም ደግሞ ተናግራለች። በነገራችን መስቀልን ሴጣን ይጠላል ታውቃላችሁ አይደለም? ሴጣንና መስቀል አይዋደዱም። የፈጣሪን ቃል አብርሃም እግዚአብሔር ይመስገን ነበረ
ሰላም ሲሉት የሚለው ደህና ነኝ ይል ነበር ያኔ ማለት ነው። እሱንም አያስታውስም ማለት ነው አሁን ላይ ወይንስ አዲስ ድራማ ደግሞ ሊጀምሩብን ነው? ይሄ ሞኝ ህዝብ ዝም ብሎ ይከታተለናል፣ ተወደናል፣ ፍቅር እየሰጡን ነው ብላችሁ ከሆነ ተሳስታችኋል። እናንተን ከፍ ያደረጓችሁ እውነቱን እናውራ ከተባለ እድሜ በስደት ላሉ እህት ወንድሞቻችሁ አብሶ በእህቶቻችሁ ስደት ላሉ እንደ ሻማ ለምትቀልጠዋ መዳብ ቤት ላለችው ክርስቶስን ነው የምላችሁ። እነሱ በሁለት በሶስት ስልክ እጃቸው ላይ ስላለ በዛ ሰብስክራይብ እያረጓችሁ አሳደጓችሁ። የራሳቸውን ህይወት ሳይኖሩ ለእናንተ ጊፍት እያሉ እየሰጡን፣ እውነቴን ነው እንደ ሻማ እንዲላባ ጠብ ብሎ በአይኗ ጨውጨው እያለ እየገባ ለእናንተ አንበሳ ስታወርድ ፍቅሯን ስትገልጥ ጭራሽ በግ አረጋችኋት ማለት ነው። በግ ገብቷችኋል። አሁን ጥርግርግ አድርገው ሰብስክራይብ የአረብ ሀገር ያሉ እህቶቼ ቢያነሱ አብርሃምም ሄርሜላ ይወድቃሉ። እግዚአብሔርን ነው የምላችሁ። እና ይሄን ሁሉ እየተደረገ ያለው አሁንም ሩታን ለመጣል እንደሆነ ገብቶናል። ውድና የተከበራችሁ ውድ ቤተሰቦቼ እንዴት አላችሁልኝ? ኢትዮጵያንም ኤርትራያንም ሰላማችሁ ብዝት ትርፍ ይበል። በመላ ዓለም የምትገኙ ማለት ነው። ለቤቴ አዲስ ሲሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮች መታችሁ አስተያየት ስለምትሰጡኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብራችሁ ማለት ነው የምፈልገው ማለት ነው። እንግዲህ ሁላችሁም በስደት ያላችሁ እህቶቼ ፈጣሪ ይጠብቃችሁ፣ እንደ ሻማ ቀልጣችሁ የቤተሰብን የልጆቻችሁን ህይወት ደፋ ቀና የምትሉ ጀግናዎች በእውነት እኔ ለእናንተ ቃላት የለኝም ማለት ነው። እንግዲህ ትናንትናም በድጋሜ ቪዲዮ ለቀዋል፣ አይታችኋል። አብርሃም አሁን ላይ በምርጫው ግራ ተጋብቷል። በሁለት ሴቶች መሀል ነው ያለው። እዚህ ጋር ልጅ አለ፣ እዛ ጋር ደግሞ ጥቅማ ጥቅም አለ። ሄርሜላን እንግዲህ አይታችኋል። ከመጀመሪያውም አብርሃምን ስትወስደው በሰዓት አታላውና እንደ ህፃን ልጅ ገደል ከታው ነው ማለት ነው። ያ የ500,000 ወይም የግማሽ ሚሊዮን ብሩ የእጅ ሰዓት እንግዲህ ጉድ አምጥቷል። በአሁን ሰዓት ትዳሩን የበተነ በዛ ምክንያት ነው። ከሩታ ሰላም ያጣው በዛ ምክንያት ነው። አልፎም ተርፎ እንግዲህ ውሽሚት አብርሃምን አፈቅረዋለሁ ብላ ሆስፒታል ድረስ መግባት ችላለች፣ ራሷም እስከ መሳት ማለት ነው። እና እውነት አብርሃም ያኔ ጤነኛ ከሆነ ሄርሜላን ማስቆም አይችልም ነበረ? ከህይወቱ ማስወጣት አይችልም ነበር ወይ? ከጎንሽ ነኝ፣ ወንድምሽ ነኝ፣ ባስፈለገሽ ጊዜ አለው ደውይልኝ እያለ ስልክ ከመለዋወጥ ያኔ ቆም ብሎ በኋላ ምርጫ ላይ እንደሚቸገር አላሰበበትም ወይ ነው? አሁን እህቱም ከጎንክ ነኝ ያንተ ሀቅ እስኪወጣ የምትለው አብርሃም ምን ሀቅ አለው? ሀቅ ያለው ሴቶቹ ጋር ነው። ሀቁ እንዲወጣላት የምንፈልገው እኛ የሩታን ነው። ስሟ እንዲታደስ የምንፈልገው የሩታን ነው። ስሟን ማደስ አለባት። አሁንም ባልሰራችሁ ነገር እየተወቀሰች ነው። ከሩታ ጎን ሆናችሁ እውነቴን ነው የእሷ ስም የጠፋውን ስሟን እንዲታደስላት አርጉ፣ ነፃ እንድትወጣ አርጉ። እግዚአብሔርን ነው የምልሽ። የወንድምሽን ብቻ አይደለም መመልከት ያለብሽ። እናውቃለን ሩታ ባዳ ናት። እሱ ደግሞ የእናትሽ ልጅ ነው፣ ከሩታ ይበልጥብሽም። ይሄ የታወቀ ነው። ምንም ልጅ ብትወልለት ማለት ነው። እና እኔ ማለት የምፈልገው የአንተ ሀቅ እስኪወጣ ዛሬም ከጎንክ ነኝ እያለችው ነው። አብርሃም ምን ነው ሀቁ የሚወጣው? አብርሃም እኮ በሴቶች እድሜ በሴቶች እየተጫወተ በሴቶች የሚነግድ ባለጌ ወንድም እንዳለሽ ማወቅ አለብሽ። እኔ አብርሃም የዋህ ነው። ዛሬም እላችኋለሁ፣ ነገም እላችኋለሁ። የሰው ደስታ የሚመኝ ነው። ክፋትን የማያስብ ነው። በፊት ነው ይሄ፣ አሁን ላይ አላውቅም። በፊቱን ነው የምላችሁ። እና አብርሃም ድሮ ስናውቀው ጎዳና ላይ ያሉ ልጆችን የተራቡን የሚያበላ የተጠሙን የሚያጠጣ ካለው ላይ የሚያካፍል ልጅ ነው። በነገራችን አይተናል። ያኔ ከፍቅር ጋር በነበሩ ጊዜ ነው የምላችሁ። አሁን ላይ ሩታ ከመጣች በኋላ ተወዳጅነትን አተረፉ።
በአረብ ሀገር ሴቶች ልብስ እየተላከላቸው በግሩፕ እያሰፉ እየላኩላቸው ልብስ መቀያየር ጀመሩ። ከዛስ ቡታጅራ ላይ እዛ ደንዝዞ አዳሜ ድዱን የሚያሰጣ ጎረምሳ ሁሉ ከድንጋይ ተነሱ። ቻናል ተከፈተላቸው። ከዛ በሩታ ስም የቡታጅራ ወጣቶች በዩቱበሮች ስም ተጥለቀለቀ። በሩታ ስም ማለት ነው። እና ሁላችሁም እውነቴን ነው ሩታ የእናንተ የገቢ ምንጫችሁ እንደሆነች ልታውቁ ይገባል። ይሄን እያወቃችሁ ደግሞ ስሟን በዚህ ልክ ለማጠልሸት የምትሄዱበት መንገድ በጣም ነው የሚያስጠላው። አብርሃም እኮ ድሮ እንደዚህ ታዋቂ አልነበረም። ክርስቶስን ነው የምላችሁ። ሰው ያው እንደ መልአክ ፈጣሪ ሰውን ይልክላችኋል። ይህ የታወቀ ነው። ሩታን ባትመጣ በሌላ ሰውም ሊነሳ ይችል ነበር። ያን የነበረበትን እናውቃለን ሁላችንም። በጣም በሚሊዮን መታየት ጀመሩ። ተደሰቱ። ለፋሚሊ ሳይቀር ልብስ መላክ ተጀመረ። እንዴ አናውቅም እንዴ? ይሄንን እንኳን ዛሬ ላይ ሸምጥጠክ ሙሉ በሙሉ ስትክድ ምንም እንደማታስታውስ ነገር ስትሆን ይሄ ብልግና ነው። እኔ ወንድ ነው ካልልክም እግዚአብሔርን እና ይሄን ያህል ሴቶች የሚፋጁለት ወንድ አይደለም አብርሃም። እውነቱን እናውራ ከተባለ እንዴ አብርሃም እኮ ሰው የመሰለው አሁን ነው። እድሜ ለቲክቶክ እና እድሜ ለዩቱብ ብር፣ እድሜ ለዶላር ክርስቶስን እንዴ። በዚህ አጋጣሚ መዳብ ቤት ለሚሰሩ እንደ ሻማ ለሚቀልጡ እህቶችም ትልቅ ምስጋና ልታመሰግኗቸው ይገባል። በመጀመሪያ ማለት ነው እናንተን ስራችን ነው ብለው የራሳቸው ነገር አንድ ነገር ሳይኖራቸው አይናቸውን አፍጠው የሚመለከቱት ስለሚወዷችሁ ነው፣ ስለሚያደንቋችሁ ነው። ደግሞ አንዳንዶች በጎችም አሉ በግሩፕ ብር እየላኩ የተበሉ በእናንተ ሰበብ እኮ ትዳራቸውን የፈቱ ሁሉ አሉ ማለት ነው። ያን የሩታ የመጣይ ሰዓት በእውነት ያንተ ቻናል እኮ 500K ለመግባት የሩታ ብዙ መስዋዕትነት ተከፍሎበታል። ጡንቻ ወጣ ከአሁን ነው። ያኔ ፊት ከአመድ የሚመስለው አሁን ወዛም ሆነ የተለያዩ ክሬም ማግኘት ጀመረ። ለምንድነው አንዳንዴ በእውነት እንደው መነሻ የሆናችሁን ሰው የምትረሱት፣ ገደል የምትከቱት፣ ለራሳችሁ ክብርም አይኖራችሁ? ሩታ ስለወለደች ልጅ አታውልድም ነው፣ ወንድ ከእንግዲህ አታገኝም ነው የአንዳንዶቻችሁ አስተሳሰብ ማለት ነውና ሄርሜላ ትናንትና የታችኋል እንዴት እየሆነች እንደሆነ ማለት ነውና እኔ አሁን ድነካል ተረጋግተካል ብዬ ነው። ስማኝ እስኪ ላስረዳክ እያሻሸችው ማለት ነው አብርሃምን በቃ ሌላ ስሜት ውስጥ ለመክተት እዛ ጋር በጭራሽ አደባባይ ላይ አንገቱ ስር ጉንጩን እንዲህ ለማሻሸት አብርሃምን በሌላ ስሜት ውስጥ ሆኖ በቃ አንቺን መርጫለሁ ብሎ እንዲላት እዛ ጋር ውርደቷን ቅሌቷን እያሳየችን ነበረ ሄርሜላ ማለት ነው። ትንሽ እንኳን እፍረት የሌለሽ፣ ለራስሽ ክብር የሌለሽ፣ የሴት ሙድ የሌለሽ በእውነት ሩታ ብታለቅስ ጥፋቷን በእንባ ሸፈነች፣ ጥፋቷን በእንባ አሸነፈች የምትሉ ጥፋት አጥፍታ አይደለም። አንድ ሰው ያለ ጥፋቱ ጥፋት ሲሰጠው ምንም ያላረገውን አርጋል ሲባል ማንኛችንም ብንሆን እናለቅሳለን። አንወሻሽ ማለት ነው። የሰውን እንባ ስታዩ እንዲህ የምትደሰቱ። ሩታ የምታለቅስ ልጅ አይደለችም፣ ጠንካራ ልጅ ናት። መረጋጋት አለባት። ሩታ እኮ ልዑልን ታረገዘች ጀምሮ ሄርሜላ ከመጣይ ጀምሮ እኮ አንድ ቀን ተረጋግታ አታውቅም። እነሱ እኮ ቢችሉና ቢመቻቸው ሩታን አሳብደው ጎዳና ላይ እንድትወድቅ እኮ ለማድረግ ነበር ሀሳብና እቅዳቸው፣ ግን አልተሳካላቸውም። አሁንም ነገም እመኑኝ ሄርሜላ ጋር የተደበቀ ትልቅ ሚስጥር አለ። ሄርሜላ ለህዝቡ በጣም ተወዳጅና በጣም መልካም ነገር እንደሰራ ሰው አክት እያደረገች ነው ፊት ለፊት። ከጀርባ ግን መርዟን እየተፋች እንደሆነ ማወቅ አለባችሁ። ብዙ ለምንድነው ትኩረት እሷ ላይ የማታረገው? እኔ ብዙ ጊዜ ይሄን እየተናገርኩ ነው። ብዙ ጥፋቶችን ሄርሜላ ስታጠፋ ለምንድነው ዞር ብላ የማትመለከታት
የሩታ ብቻ የሚታያት ለምንድን ነው? ሩታ ደህና ነው ብለሽ ነበረ፣ ደህና ያልሆነውን እያለቻት ነው። ለእሷ ብቻ ነው ጥያቄ የምታበዡ። አብርሃም እንዲድን ወደ ሄርሜላ ወሰድኩት ጸበል ቦታ ሄዷል ብላችሁ መዝናኛ ቦታ ስለምን ሄደ? ይሄ ስለምን አልተነሳም? እጁ ላይ የነበረው ሰዓት ሲወልቅበት አብርሃም ፈዞ እንደነበረ ለምን ይሄስ አልተነሳም? ኢሹ ተደርጎ ብቻ ለብቻ ደግሞ ሩታና ሄርሜላን አግኝቼ ጠይቃለሁ ያለበት ምክንያት ለምንድን ነው? መጀመሪያ እሱ የዳነበትን ምን እንደሆነ ለምን ይሄ ነገር ለህዝቡ ይፋ አልተደረገም? በቃ ለኦዲየንሳችሁ ክብር ታላችሁ ማለት ነው። ሌላ ድራማ ደግሞ አዲስ ይዛችሁልን ከምትመጡ ይሄን ሳትጨርሱ ይሄን ሳታጣሩ ማለት ነው። ተው እንጂ። ሄርሜላ ብዙ ጥፋቶችን ስታጠፋ ዝም ብላችሁ ስትመለከቱ ነበር። ትናንት ግን ገና ለገና ተጠየቀች ብላችሁ ያዙ ይልቀቁኝ አላችሁ ማለት ነው። በእውነት አሁን እንዳንተ አይነት ወንድ እንደ አብርሃም አይነት አሁን ወንድ ራሱን የማያስከብር በገንዘብ የሚገዛ በግማሽ ሚሊዮን ብር ተታሎ ትዳሩን የፈታ በእውነት ይህ ትዳር እኮ የተፈታው በሄርሜላ ሰበብ እንደሆነ አታውቁም? ግን ቡዜም እያወቅሽ እኮ ነው፣ እያወቅሽ ታውቂያለሽ። ሄርሜላ መታ አብርሃምንና ሩታን ሰላም እንዳያገኙ ያደረገችው እሱ ነው። አንቺ አሁን የልዑል አክስት በምን መልኩ ነው አክስት የምትሆኘው? በምን መልኩ? እውነት አንቺ ትክክለኛ የልዑል አክስት ነሽ? በእውነት አንቺ የአብርሃም ጠላት ነሽ እንጂ እህቱ አይደለሽም። እንደኔ እህቱ አይደለችም። እመኑ። ታላቅ እህት ሲያጠፋ ትመክራለች። አዎ ከዚህ ቀደም ከጎኑ ነበረች። ይህንንም አልክድም። እኔ ያየሁትን እናገራለሁ። ስታረግ የነበረው ነገር ግን ፊት ለፊት ሩታን እንደ መስበክ እያረገች ሄርሜላን ደግሞ አይዞሽ እያለች ነበረ። ያኔ ሩታ ብቻዋን ነው የታገለች ያለችው። ማንም ከጎኗ የነበረ አልነበረም። በመሀል የነበሩት አቡሽና ኖቤል ናቸው። ሌላ የሩታ እህት አልመጣች፣ የሩታ ወንድም አልመጣ። አስቡት። እዚህ ጋር ግን እየተፈራረቁ እየመጡ በሄርሜላ በኩልም እንቆስ ተጓደኝ። ይሄ ትዳሩን ያላስከበረ ሚስቱን እኮ ያስደፈረው አብርሃም ነው። ታውቃላችሁ? ግን ማንም መጥቶ እንዲፈነጭባት ያደረገው እኮ አብርሃም ነው። ቢለያዩ እንኳን የልጄ እናት ናት፣ ልጄን እስከያዘ ድረስ መከበር አለባት ብሎ እንኳን እኮ ቆፍጣን ብሎ ተናግሮ ማያውቅ ቅዘናም ነው፣ ሽንታም ነው። አይገርማችሁ? ምንድን ነው እሱ? እውነቴን ነው የምላችሁ። ቆፍጣን ብሎ መከበር አለባት። ከኔ ጋር ህይወት ባይቀጥል የራሷን ህይወት ትኖራለች፣ ተረጋጋ፣ ልጄን ይዛለች፣ ክፉ ቃል ስትናገሯት መስማት አልፈልግም የሚል እኮ ስንት በእውነት እውነቴን ነው የምላችሁ መልካም ነገር ላለፈ ህይወቱ የሚያስብ ሰው እኮ አለ። አሁን ላይ ግን እንዴት የፈታካትን ሚስት ተመልሳ ካብረ ትሆናለክ? አጽያት ነው። ስለ እኔ ደስተኛ ሆኜ ከአንተ ጋር መኖር ነው የምፈልገው። እሷን ተዋት። ሀክን ቱፍ ብለክ ተፍተክ አይደለው እየተውካት። እንዴት ነው አሁን እመለሳለሁ የምትለው? እኔም ምርጫ ውስጥ ልታስገባኝ አይገባም። ጭራሽ እዚህ ጥያቄ ውስጥ እኔን እንዴት ታካትተኛለክ? በጣም ነው ያዘንኩት። ኧረ ማነሽ አንቺ? ፈጣሪ ነሽ እንዴ የማትካተችው? ሰው ነሽ፣ ትሳሳቻለሽ። ፊት ለፊት አይደለም ያንቺ ፊት ለፊት ግን ለነ ሙዜ በቃ ምርጥ አዲሷ ሙሽራ አዲሷ ምራት እንደሆን ሽያ አክት እያረግሽ ነው። ከጀርባ ደግሞ አብርሃም ከሩታ ጋር እንዳይስማማ ሴራ እያሴርሽ ነው። ሌላ ምንድን ነው ሄርሜላ? በእውነት እውነት አንቺ ትክክለኛ ሴት ጭንቅላት ያላት ሴት ትዳር ያለው ወንድ ትፈልጋለች? አትፈልግም። እኔም በሆነ አልፈልግም። እኔ ልጅ እስከሌለኝ ድረስ ከዚህ በፊት የራሴ ህይወት እስካልሆነ ድረስ ልጅ ያለው ባል አላገባ። ለምን ብዬ ነው የምቃጠለው? በሰላም ሀገር ወንድ ኢትዮጵያ ውስጥ ባልጠፋበት ወላድ በድባባት ሂድ። እግዚአብሔርን እንዴ አፋትቻ አላገባም። ጭራሽ ልጅ ያለው
ለልጁ ብሎ ከልጁ እናት ጋር ሲገናኝ እኔ ጨጓራ የሌላት አላረገውም። እና ውድ ተመልካቾቼ እንግዲህ በጣም ነው የሚገርመው። መጨረሻውን ማየት ነው የናፈቀኝ። እኔ ሩታ ነች እያሳዘነችኝ ያለችው። አሁንም ቢሆን ያለ ስሟ ስም እየተሰጣት ነው። ቡዜ እንደኔ የአብርሃም እውነት እስከሚወጣ ከምትይ የሩታ